እቺ ወይ አታምር ወይ አታፍር ግን ደቆርቆር የመሰለች እካክ በአስቀያሚ ሴት ትመራላችሁ። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ጆርዲ ምንድነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የማለዳ ሪአክትስ ቻናል ተከታታዮቻችን እንዴት ሰንብታችሁልናል? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል። ዛሬ የምናየው ቪዲዮ ሰሞኑን ትሬንድ የሆነውን ነገር ሁላችሁም ታውቁታላችሁ ብዬ አስባለሁ። ቲክቶክ ላይ ማለት ነው። ትሰማ የሚል አዳዲስ ነገሮች መጥተዋል። ሴት እህቶቻችን ይሰሙ፣ ጥቃት መፈጸም የለበትም የሚል ነገር ሰሞኑን ሶሻል ሚዲያ ላይ እየተዘዋወረ ይገኛል። እንዲሁም ይህ እየተዘዋወረ የሚገኘው ትሰማ የሚለው ትሬንድ የተጀመረው በጆርዲ ምክንያት ነው። ጆርዲ በዛብ በሚል በቲክቶክ ፔጅ የምትታወቅ አንዲት ሴት በሷ ነው ይህ ትሬንድ የተጀመረው እና ሰሞኑን ቲክቶክ ላይ ብዙ ማነጋገሪያ እንደሆነ ሁላችሁም ታውቁታላችሁ ብዬ አስባለሁ። ስለዚህ ዛሬ እስኪ ስለሷ ምን ተባለ፣ እሷስ ምን አይነት ሰው ናት፣ ትሬንዱስ ምን ላይ ደረሰ፣ ምን ላይ ነው ያለው የሚለውን ነገር አብረን የምናይ ይሆናል። አንዳንድ ቪዲዮዎችን እያስገባን ሀሳብ የምንሰጥበት ይሆናል። እስከ መጨረሻው ተከታተሉን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ይመቻችሁ። ጆርዲ ምንድነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለ። ወንድሞቻችን በዚህ ጉዳይ ላይ እንግዲህ በደንብ እየሰማችሁ ያዳመጣችሁ ቤተሰብ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህፃናቶች እና እንደሚደረገው ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራ ሆኖ አልቻሏቸው። የተቀናጁ መሽገሮች፣ የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋችሁ፣ አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። 10 ሴት ብትመጪ 10ሽን ጨፍልቆ ሊደፍርሽ የሚችል ወንድ አለ። ተግባባ። ስለዚህ ወንድሞችሽ ካጠገብሽ ከሌሉ ጩኸትሽ ባዶ ነው የሚሆነው። ስለዚህ ስትሰሪ ቪዲዮዎችን ሁሉንም ያጠቃለለ ሁሉንም ያማከለ ነገር ካልሆነ ጉዳቱ እንጂ ጠቅሞ ምንም ማምጣት አትችሉ። እመኝ፣ ምንም ዜሮ። እንግዲህ ቤተሰብ እዚህ ጋር ዮኒ ማኛን እንደሰማችሁት ነው ብዙ ነገር እያለ ይገኛል። በዚህ ትሰማ በሚለው አዲስ የመጣ የሴቶቻችን ጥቃት መቅረት አለበት፣ የሴት እህቶቻችን ጥቃት መቅረት አለበት በሚለው ጉዳይ ላይ ጆርዲ እንቅስቃሴውን እየመራች የምትገኝ ሴት ናት። ግን እንደምታውቁት ጆርዲ ብዙ ክርክሮች የሚነሱባት ሴት ናት እና ከዮኒ ሀሳብ ጋር እኔ እስማማለሁ ብዬ ነው የማስበው። ቤተሰብ እንዴት ነው የምትስማማው ብላችሁ ካያችሁ ጆርዲ ብዙ ጊዜ ብዙ ኢንተርቪዋን ብዙ ቪዲዮዋን አይታችሁ ከሆነ ወንዶች አያስፈልጉም የሚል መመሪያ ይዛ የምትጓዝ ሴት ናት ጆርዲ ማለት። እንግዲህ ይሄን ትክክል ነው ብለው የሚያስብ ሰው ጤነኛ ነው ብዬ አላስብም። እዚሽ ምድር ላይ ሁሉም ሰው ሲፈጠር የየራሱ ሚናና የየራሱ ምክንያት አለው። እግዚአብሔር ሁላችንንም የፈጠረው የየራሳችንን ሚና ሰጥቶን ነው። ጆርዲ ይሄን የተረዳሽ አይመስለኝም፣ እኔ እህቴ በግሌ ማለት ነው። እና ብዙ ጊዜ ወንዶች አያስፈልጉም፣ ለምን ሴቶች እንደዚህ አይሳተፉም፣ ሴቶች ለምን እንደዚህ አይሆኑም በሚል ወሬዋ ብዙ ጊዜ ጆርዲ ትታወቃለች። እንግዲህ ቤተሰብ ወንድ እና ሴት ተብለን የተፈጠርንበት የተለያየ ምክንያት አለን። ሊገባችሁ የሚገባው ጉዳይ እዚህ ጉዳይ ላይ ማለት ነው።
ወንድና ሴት ተብለን የተለያየንበት ምክንያት አለ። አንድ አይደለንም። ሁሉ ነገራችን አንድ አይደለም። የሰው ልጅ እኩል ነው። ይሄን እስማማበታለሁ። የሰው ልጅ እኩል ነው፣ ትክክል ነው። ግን አንድ ያልሆንበት ብዙ ነገር አለ። ግን አንድ ሆነን መኖር እንችላለን። ምክንያቱም አንድ ሆነን ለመኖር ነው የተፈጠርነው። ፈጣሪም አንዳችን ካላንዳችን መኖር እንደማንችል ስለሚያውቅ ነው አይደል? እንዲህ የዛኔ እንግዲህ መለስ ካልን መጽሐፍ ቅዱሱ ምን ይላል? አዳም ብቻውን ስለሆነ ሔዋንን ፈጠራት ነው የሚለው። ስለዚህ ለሴት ልጅ ወንድ ልጅ ያስፈልጋታል፣ ብቻዋን እንዳትሆን ከብዙ ነገር ይጠብቃታል። ጆርዲ እህታችን ደግሞ ይሄን የተረዳች አይመስለኝም። እንዲሁም ለወንድ ወንድሞቻችንም ሴቶች ያስፈልጓቸዋል። ይሄ ግድ ነው፣ የህይወት ተፈጥሮ ህግ ነው። ጆርዲ ግን ይሄን የምትቃረን ሴት ናት። እኔ ይሄ ትሰማ የሚለው ትሬንድ ላይ በጣም የእሷ ጉዳይ አጀንዳ ሆኗል። ከሴት እህቶቻችን የእሷ ጉዳይ አጀንዳ ሆኗል። ይህ መሆን አለበት ብዬ አላስብም። እኔ ትሬንዱ ቆንጆ ነው እኮ ትክክል ነው። እኔ በጭራሽ ነው የማልደግፈው። ሴት እህቶቻችን በሰላም ወጥቶ መግባት መቻል አለባቸው። ጥቃት ሊፈጸምባቸው በጭራሽ አይገባም። ይህ ትክክል ነው። ግን ጆርዲ በዚህ መንገድ መታ የማይሆን ሙዶችን፣ የማይሆን መንገዶችን፣ ሌላ ሀሳቦችን እያራመደች ነው። ቤተሰብ ወንድ ላይ በጣም እልህ የተያያዘች ነው የሚመስለው ጆርዲ። ይህን ሀሳቧን ደግሞ እኔ በጣም ነው የምቃረነው። ሴት እህቶቻችን በደንብ ልብ ብላችሁ ልታደምጡኝና ልሰሙ ይገባል። ይህም ቪዲዮ ስታዩ እንዲሁም ሌሎች እንደዚህ እሷን ተቃውሞ የሚያወሩትንም በደንብ ልትረዱ ይገባል ብዬ አስባለሁ። አሁን ዮኒ ማኛ እዚህ ጋር ሲያወራ ትንሽ በንዴት መልኩ እያወራ ስለሆነ ነው፣ ስሜታዊ ሆኗል። ተረጋግቶ እያወራ ስላልሆነ ነው እንጂ ትክክል ነው። ወንዶችም መቀላቀል አለባቸው። ሴት ትሰማ በሚለው በዚህ ቻሌንጅ ላይ ወንዶችም መቀላቀል አለባቸው። ጆርዲ ግን ወንዶች ተቀላቀሉ እያለች አይገኝም። ሴቶችን ብቻ ነው ነጥላ እንደ ዘመቻ እያደረገችው ነው። ይህ ደግሞ አስፈላጊ አይደለም በጭራሽ። ወንዶችንም መቀላቀል ይገባል። ትክክል እኮ ደፋሪ ወንዶች፣ የሚያጠፉ ወንዶች ብዙ ናቸው። ይሄን አንክድም። ግን እንደዛውም ልክ ለቤተሰቦቻቸው ለእህቶቻቸው የሚቆረቆሩ ነፍ ወንድም እና እህት አሉ። እነዚህን ደግሞ መሰማትና መደመጥ አለባቸው ብዬ አስባለሁ። እስኪ ወሬ አላብዛባችሁና ሌሎች ቪዲዮዎችም አሉ ስለ ጆርዲ፣ እነሱን አይተን እንመለሳለን ማለት ነው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበረ። ዛሬ አሁን እንኳን ያገኘሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ተይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው። የተበተነ ነው፣ የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል፣ ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም፣ እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድን ነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል፣ የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ፣ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይህን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይህንን ባዕድ ይህን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ትክክል ከሞራልም ከስነ ምግባርም አንጻር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለዋ ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም፣ ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው፣ ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት፣ እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ
የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። እንግዲህ ይህንን ሰውም እንደሰማችሁት ነው የሚለው ነገር ስለ ጆርዲ እኔ አላቅም። ሰሞኑን ሰዎች በጣም ስሜታዊ ሆኗል። በእሷ ጉዳይ በጣም ስሜታዊ ሆኖ ይህ ትሰማ የሚለው ትሬንድ ራሱ የተረሳ ነው። የጆርዲ ጉዳይ ሆኖ እየቀረ ነው። ይህ መሆን አልነበረበትም። ግን ስለ ጆርዲ እዚህ ጋር አስቀምጠን በደንብ ትሰማ ስለሚለው ነገር መወራት ነበረበት። ግን ኖ ይሁን፣ ይህ ጉዳይ ተነሳ፣ ስለ ጆርዲ ጉዳይ ተነሳ። እንዳልኳችሁ ነው። እኔ አንዳንድ የጆርዲን ሀሳቦች የምቀበላቸው ሀሳቦች አሉ፣ ግን በጣም ብዙ የምቃረናቸው ሀሳቦች ደግሞ አሉ፣ ትክክል ያልሆነችባቸው። እንግዲህ ጆርዲ ተቃራኒ ጾታ ነው የምትባለው፣ እሷ አይ ኖ አይደለሁም ነው የምትለው። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ እንደዛ እንደሆነች ነው የሚያሳዩት። አንዳንድ ቪዲዮዎች፣ ፎቶዎች ይህኚህ ሰው እየተናገሩ ነው እዚህ ጋር። ከዚህ በፊት አይታችሁት ከሆነ የሆነች ልጅ ላይ ተኝታ ያልተገባ ነገር ያልተገባ ቪዲዮ ተለቆ ነበር። ይህ ደግሞ ስንቀልድ ነበር ብላ ምላሽ ሰጥታበታለች። ይህ ተቀባይነት የለውም እኔ ጋር እውነቱን ለመናገር። ዋይ ለምን ብላችሁ ካያችሁ እንዴት ነው ከሴት እህቶቻቸው ጋር ቢቀላለዱም እንደፈለጉ እንዲህ አይነት ቀልድ የለም። ከምሬን ነው የምላችሁ። እንደዚህ አይነት ቀልድ በጭራሽ የለም። እንዴት ነው እንደዚህ አይነት ቀልድ የሚቀለደው? እንዲህ መተቃቀፍ፣ ያልሆነ ቦታ መነካካት፣ ይህ እኮ ቀልድ አይደለም። ወደ ሌላ ጉዳይ እያለፈ ነው። ቀልድ እየመሰለ ወደ ሌላ ጉዳይ እያለፈ ነው። ይህ ተገቢ አይደለም ብዬ ነው የማስበው። እስኪ አንዳንድ ፎቶዎች አሉ እሷ ከሰው ጋር የተነሳቻቸው፣ እነሱን እናስመልክታችሁ። ትክክል ነው የምትሉ ሰዎች እንደዚህ አይነት ፎቶዎች ትክክል ናቸው ወይ የሚለው አይተን እንመለስ። ትክክል ያልሆነውና ትክክል የሆነውን አይተን መለየት እንችላለን። ስለዚህ ፎቶችን የማሳያችሁ ይሆናል። እዚህ ጋር ተመልከቱ ቤተሰብ። እንግዲህ እያያችሁት ነው። ከሴቷ ከኋላዋ ተለጥፋ ነው ያለችው ማለት ነው። እኔ እንደዚህ አይነት ፎቶ ተገቢ ነው ብዬ አላስብም በጭራሽ። የፈለገች ጓደኛሽ ብትሆን እንደዚህ አይነት አነሳስ ተገቢ ይሆናል ብዬ አልጠብቅም። እኔ ተገቢ አነሳስ አይደለም፣ ይቅርታ አድርጊልኝና። እንግዲህ ሌላም እያያችሁ ይታያችኋል፣ እያያችሁ በደንብ ይህ ፎቶ ተገቢ አይደለም። እኔ ማንም እንዲህ መነሳት አለበት ብዬ አላስብም። ይሄ ትክክል ከመሰላችሁ ባይዙ አንዳንድ ነገሮች ማወቅ ያለባችሁ ነገር ማለት ነው፣ ኖርማል ያልሆኑ ነገሮች እየተደጋገሙ ሲመጡ ዝም እያልን ስንመጣ ኖርማል እየሆኑ ይመጣሉ። እንደዚህ አይነት ነገር ሲፈጠር ግዴታ መናገር አለብን። ለመጪው ትውልድ ለመጪው ልጆቻችን ማሰብ መቻል አለብን። ምክንያቱም ኖርማል ያልሆኑ ነገሮች ዝም እየተባሉ ሲመጡ ነው ኖርማል እየሆኑ የሚመጡት። ቀደምም ብያችኋለሁ እዛ ጋ ይህ ነገር አሁን መነሳት አልነበረበትም። የሴት እህቶቻችንን ጥቃት እንቃወማለን፣ ይሄ ትክክል ነው፣ እንቃወማለን። ግን ስለ ጆርዲ ሀሳብ አንደግፍም። ሀሳቧን እቃወማለሁ፣ ምክንያቱም ትክክል ሀሳብ አታራምድም። እነዚህም ፎቶችም እንግዲህ እንዳያቻቸው ናቸው፣ ተገቢ ናቸው ብዬ አላስብም። እስኪ ደግሞ በድጋሚ ዮኒ ማኛ ያወራው ሌላ ቪዲዮ አለ፣ ሪከርዶች ላይቭ ላይ ያወራቸው ማለት ነው። እሱንም አዳምጠን እንመለስ። ወይ አታምር ወይ አታፍር፣ ግን እንደ ቆርቆሮ የመሰለች እካክ በአስቀያሚ ሴት ትመራላችሁ። ሴት ስትመራችሁ እንኳን ነው ጸዳ ባለች ሴት ተመሩ። እውነቴን ነው። ስትመራ እንኳን ጽድቅ ባለች እቺማ ማንም ይፈልጋታል። እቺማ እውነትም ቁመናዋ ምንዋ ያማረ ሴት፣ እቺ ሴት እንዴት ብላ ግራ ተጋብተ አበሻ እንትን ልትልበት የምትል አይነት ሆና ቢሆን ያቺም ጓደኛዋ አንድ ይሄ
ጥርሷ ተከፍሎ ስፕሊት የሚያስገባ እከክ የመሰለች አብራት የምትሆን አፈር የመሰለች ደግሞም እንደዚህ የመሳሰሉ ሴቶች መጣው ሲሉ ኧረ መድኃኒዓለም ድረስ ዝምባ ምን ይመስላሉ ስታያቸው ራሱ መድኃኒዓለም ምስክሬ እና ያንን ነው የምናገረው። እና አሁንም የምለው መልካም ሴቶች ነፍ መልካም አበሻ ወንድ አለ። አሜሪካን በዩ አውሮፓን በዩ የትም ሀገር ላይ መልካም አበሻ ወንድ አለ። አንቺን ቢያገኝ ሌላ ሴት ጋር እንደማይሄድ 100% እርግጠኛ የምትሆኝበት ወንድ አለ። እሱን አትፈልጊው። አንቺን አንቀባሮ የሚያኖርሽ ወንድ አለ፣ አትፈልጊው። ዲኤምሽ ይመሰክራል ዲኤምሽ። እሱን አይደለም የምትፈልጊው አንቺ አመዶ የሚልሽ ነው አንቺ ቦይፍሬንድ የሚያቃጥልሽ ጨርቅሽን የሚያስጥልሽ እሱ ነው ያንቺ ቦይፍሬንድ። ያንቺ ቦይፍሬንድ እሱ ወይኔ ነደድኩ ዛሬማ ላግኘው ይሞታ። ከዛ መጥቶ አንቺ ግን ምን ሆነሽ ነው እንደሚያደርግሽ ግን ምናምን ብሎ ሲል ነፍስሽ ይጠፋል። እና ወንድ አበሻ ወንድ ግራ ገብቶታል። ምን በድዬ ነው እኔ ሴት አበሻ ሴት ሌላ ሴት እኮ ይፈልገዋል አበሻ ወንድ። እግዚአብሔር ምስክሬ ሌላ ዜጋ በጣም አበሻ ወንድ ነው የሚወዱት። በጣም አበሻ ወንድ ግን የሚፈልገው አበሻ ሴት ብዙ የሌላ ዜጋ አበሻ ወንድን በጣም ነው የሚፈልጉት። ነጮች ይፈልጋሉ፣ ስፓኒሽ ይፈልጋል፣ እዚህ ሀገር ጥቁሮች ይፈልጉ። ኤኒባዲ አበሻን የማይፈልግ የለም ወንዱ። እንዲሁም እንግዲህ ቪዲዮውን እዚህ ጋር እናቋርጥና ዮኒ ማኛ እንግዲህ እንደምትሰሙት ብዙ እያወራ ነው ሰሞኑን ስለ ጆርዲ ብዙ እያወራ ይገኛልና ስሜታዊ በሆነ መንገድ ነው እያወራ ያለው እንጂ የሚያወራቸው ነገሮች በደንብ ከሰማችሁ ትክክል ናቸው ብዬ ነው የማስበው። ወንድ ልጅ እንዲህ ወንድ ልጅ እንደዛ እያለች ነው የምታወራው እና ዮርዲ ይህ ትክክል አይደለም በጭራሽ። ቅድምም እያነሳ ነው የምንገኘው ሴት እህቶቻችን ይህ ትክክል አይደለም። በደንብ ማጣራት አለባችሁ። ወንድ ልጅ ሁሉም ወንድ ልጅ እንደምታስቡት ገዳይና አራጅ አይደለም። ምን ማለት ነው? የወለዳችሁ አባት ገዳይና አራጅ ነውን? ሌላው እንዳለ ሆኖ ማለት ነው። ሁሉንም እንደዛ እንዳታስቡ ነው እየነገርናችሁ ያለ ነው። ሁሉም አንድ አይነት ነው ማለት አይቻልም። ስለዚህ በደንብ ጭንቅላታችሁን ሰፋ አድርጋችሁ ማሰብ አለባችሁ ሴት እህቶቻችን። እስኪ ሌላ ቪዲዮ አለ ተመልሰን እንመጣለን። እሱን ተከታትለን እኮ አልናገርም ምናምን እልና ኮንተንቴም አይደለም እልና በቃ ከአቅሜ በላይ ትሆናላችሁ። አንዳንድ መሀይብ ሰዎች ማለት ነው። ሰው እንዴት ነው ግን በእናንተ ደረጃ ማሰብ የሚቻለው? የ5 ዓመት ህፃን ልጅ እየተደፈረች ነው። ከዛ ፍትህ እያገኘች አይደለም፣ ቤተሰብ እያለቀሰ ነው። ከዛ የ6 ወር ህፃን ልጅ የደፈረ አባት አለ ኢትዮጵያ ውስጥ ወጥቶ እንስሳ ደፍሬ ያለው ከእንስሳ ጋር ግንኙነት አድርጌ ያለው የሚል ሰው ወጥቶ እየተናገረ ነው። መኖክሴ የ80 ዓመት መኖክሴ ከአንድም 2 ጊዜ ከአንድም 3 4 መኖክሴዎች ተደፍረናል ብለው ወጥተው ኢንተርቪው ሰጥተዋል። የ80 ዓመት ቆቤ ደፉ እናት እየተባላችሁ እናንተ መልሳችሁ ስለ ቡሽቲ ታረጉታላችሁ። ወሬው ትንሽ አቴንሽን እንደው ተሰማ ተብሎ የሆነ እንደው ትንሽ ከተሰሙ እንኳን እኚህ ሴቶች ብለን እንደው መልሳችሁ ስለ ጆርዲን ታፈምሷታላችሁ። መልሳችሁ ምንም ነገር መርዛለው ውስጡ። ልንገራችሁ ደጋግሜ ዲሞክራሲ መርዛለው፣ ሁሉም ነገር መርዛለው ውስጡ። ግን እውነተኛውንና ትክክለኛውን ነገር አንጥራችሁ የምታወጡት እናንተ ናችሁ። መድኃኒት ሲሰጣችሁ ሐኪም ቤት ሳይድ ኢፌክቱ ይሄ ነው ይጎዳችኋል ትባላላችሁ። ስለዚህ በቻላችሁት አቅም ሳይድ ኢፌክቱን የማይመጣበትን መንገድ ነው የሚፈለገው እንጂ መድኃኒቱ ሳትጡ እያመማችሁ አትተኙም ወይም ልሞቱ ደርሳችሁ። የኢትዮጵያ ሕዝብ ይሄ ባይዘው ዕውቀት አይደለም። እንዲሁ አጼ ቴዎድሮስንም እንደዚሁ ነፍሱን አቃጥላችሁ ገደላችሁት ሰውየውን። ወጣቱ ይስራ መሬቱም ይታረስና ለሕዝብ ይሁን ሲል እንደዚሁ ሃይማኖታችንን ነካ። ቤተክርስቲያን
ብላችሁ ሰውየውን አቃጥላችሁ ቪዥነሪ ለዓለም የሚጠቅምን ሰውዬ አቃጥላችሁ ገደላችሁት። ኃይለ ሥላሴ ባርነት ይቁም ብሎ ከዩኤን ጋር በግድም ይሁን በውድም ባርነትን ቢያስቆም የኢትዮጵያ ሕዝብ ጦርነት ክላሽ መማዘዝ ውስጥ ባህላችን ሃይማኖታችን ትላላችሁ። የ80 ዓመት ቆብ የደፋች መነኩሴ ኢትዮጵያ ውስጥ ተደፍራለች። መነኩሴ ቆብ የደፋች መስቀል እዚህ ጋር ያረገች እናት ተደፍራለች። የ6 ወር ሕፃን ልጅ በአባቷ ተደፍራለች። አያት የዚህ ልጅ ሐሳብ እንዴት ነው መሰላችሁ? እኔ የምረዳው ማለት ነው በሁለት መልኩ ነው የምረዳው የዚህ ልጅ ሐሳብ ማለት ነው። እና አሁን ይህ ልጅ እያለ ያለው እዚህ ጋር ይህ ጉዳይ ይህ ሐሳብ መነሳት የለበትም። ስለ ጆርዲ አሁን ላይ መወራት የለበትም። ስለ ሴት እህቶቻችን ነው እያወራን ያለ ነው። ስለ ደፋሪዎች ነው እዚህ ጋር እያወራን ያለ ነው እያለን የሚገኘው ይሄ ወንድማችን እሷን መልሰን እያፈመስናት ነው። ስለ እሷ በማውራት ነው እያለ ያለው። ይህን እቀበላለሁ፣ ይህን እደግፋለሁ። ይህ ትክክል ነው። ምክንያቱም ቅድምም ብያችኋለሁ። አሁን በዚህ ሰዓት ስለ ሴት እህቶቻችን ነው ማውራት ያለብን እንጂ ስለ ጆርዲ አልነበረም። ግን ጆርዲን አንዳንድ ትክክል ያልሆኑ ነገሮችን ስትሰራ በዚህ ጉዳይ ደግሞ መቃወም አለብን በሚለው ነው በቪዲዮ የመጣ ነው ብዬ ሳውራላችሁ ነበረ። እና አሁንም እንዳልኳችሁ ነው። ሁላችሁም ጆሮ ያላችሁ ማዳመጥ ትችላላችሁ። ለሴት እህቶቻችን እንቃወማለን፣ ደፋሪን እናወግዛለን፣ አንደግፍም፣ ከደፋሪ ጎንም አንሆንም፣ እንቃወማለን። ደፋሪ መቀጣት አለበት። መቀጣት ብቻ አይደለም፣ በደንብ ነው መቀጣት ያለበት፣ ፍርድ ማግኘት አለበት። ግን በዚህ መሃል አንዳንድ ሴት እህቶቻችን እያመጣችሁ የማይሆን ሐሳብን የምታራምዱ ሴት እህቶቻችን የእናንተን ሐሳብ ደግሞ እንደዚሁም እንቃወማለን። ይህ ተገቢ አይደለም። ጆርዲ መለስ ብለሽ በትክክል ብታስቢ የኔ እናት ከሃይማኖት ጋርም ተገናኝተሽ በትክክል ከሃይማኖት አባቶች ጋርም ተገናኝተሽ አንቺ ደግሞ በደንብ አስተሳሰብሽን ብታስተካኪ ቆንጆ ነው ብዬ አስባለሁ። ምክንያቱም የተሳሳተ መንገድ ላይ ነው እየተራመድሽ ያለሽ። ወንድ አያስፈልግም በሚለው ደረጃ የተሳሳተ መንገድ ነው ብዬ ስለማስብ አንቺ ደግሞ ወደ ሃይማኖት አባቶች ተመልሰሽ በደንብ መረዳት አለብሽ ብዬ አስባለሁ። እኛ ደግሞ ዛሬም ነገም ሴት እህቶቻችን ትሰማ የሚለውን እንቀጥልበታለን። ይሰሙ፣ መሰማትም አለባቸው። ሴት ልጅ መደፈር የለባትም። ሴት ልጅ እናት ናት። ሴት ልጅ አገር ናት። ያለ ሴት ልጅ ሁሉ ነገር ባዶ ነው እና ሴት ልጅ ትሰማ የሚለውን እኛም እንደግፋለን። ሴት ልጅ መሰማት አለባት እላለሁ። እንግዲህ ሀሳብ አስተያየት ካላችሁ ቤተሰብ ኮሜንት ላይ መጻፍ ትችላላችሁ። ስለ ጆርዲም ስለ ትሰማ የሚለው ትሬንድም ኮሜንት ላይ ማስቀመጥ ትችላላችሁ ሀሳባችሁን። እንግዲህ አዳዲስ ነገር ሲኖር ወደ እናንተ እናደርሳለን። እንግዲህ ወደ እናንተ አዳዲስ ነገር እንዲደርስም እናንተም ቤቱን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ሼር በማድረግ መከታተላችሁንና መጠበቃችሁን አትርሱ። ለዛሬ የያዝነው ቪዲዮ ይህን ይመስላል። ሰላም ቆዩልኝ።